It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ፣ በጣም እናመሰግናለን አድማጮቻችንን በሙሉ አሁንም ከኛ ጋር ቆይታቸውን እንዲያደርጉ ነው በድጋሚ የምንጋብዘው። ትናንትና ምሽት የአውሮፓ ቻምፒየንስ ሊግ ተጨማሪ ጨዋታዎች ተደርገዋል። ቀደም ሲል ከተነጋገርንበት ውጪ ማለት ነው። እንደውም በጣም የተጠበቁት ፓሪስ ሰን ጀርማንና ባየር ሚዩኒክ እንደዚሁም ደግሞ ሊቨርፑልና ሪያል ማድሪድ ያደረጓቸው ጨዋታዎች ናቸው። እነዚህ ጨዋታዎችን በተመለከተ የተወሰኑ ነጥቦች እናነሳለን። ሌላ ትልቅ ትኩረት ወስዶ ያየሁት ደግሞ ርዕሰ ጉዳይ የክርስቲያኖ ሮናልዶ ኢንተርቪው ነው። ከፒርስ ሞርጋን ጋር ያደረገው ኢንተርቪው አስቀድሞ ማስታወቂያዎች ወጥተው ነበረ አብረው ቆይታ እንዳደረጉና በዩቲዩብ ቻናሉ ላይ እንደሚለቀቅ የመጀመሪያው ክፍል ትናንትና ወጥቷል። እንደገና ሐሙስ ሁለተኛው ክፍል፣ የመጨረሻው ሶስተኛው ክፍል ደግሞ አርብ እንደሚለቀቅ ይጠበቃል። ግን በመጀመሪያው ክፍል ኢንተርቪው ላይ ያነሳቸው ትልልቅ ጉዳዮች አሉ። ከክለቦች፣ ከሱ የእግር ኳስ ህይወት ማብቃት፣ ከግል ህይወት እና ሰዎችም ደግሞ ምንድነው ከዚህ የሚወስዱት ቁም ነገር የሚለው ላይ የተወሰኑ ሀሳቦችን ብናነሳ ደስ ይለኛል። ከቻምፒየንስ ሊግ እንጀምር። በሁለቱ የቻምፒየንስ ሊግ ጨዋታዎች መሀል እናደርጋለን። እሺ፣ ደስ ይለኛል። የትላንትና የትልቅ ትኩረት ከወሰደው ጨዋታ መካከል የፓሪስ ሰን ጀርማንና የባየር ሚዩኒክ ጨዋታ ነው። እንደተጠበቀውም ደግሞ ጨዋታው ገና የጀመረ አካባቢ ላይ ተመጣጣኝ ፉክክር የሚደረግበት ይመስል ነበረ። ግን ጨዋታውን እየተከታተልን በሄድንበት ጊዜ በጣም የባየር ሚዩኒክን አስፈሪነት እና አይምሬነት የተመለከትንበት ጨዋታ እንደሆነ በደንብ ነው የተረዳ ነው። ባየር ሚዩኒክ የተሻለ ሁኔታ ላይ ነው የሚገኘው። በዚህ የውድድር አመት በሁሉም ውድድሮች 16 ጨዋታዎችን አድርጎ 16ቱንም ጨዋታዎች ያሸነፈ ክለብ ሆኗል። ይሄ በጣም ትልቅ ታሪክ ነው። በዛ ላይ ደግሞ በቡድን ውስጥ ያሉት ተጫዋቾችን በየቦታቸው ላይ ያሉትን ቢሆኑ በጣም የተሻለ ብቃት ላይ የሚገኙበት ወቅት እንደሆነ አይተናል። ሃሪኬንን ብናነሳ፣ ማይክል ኦሊሴን ብናነሳ፣ እነዚህ የተከላካይ መስመር ላይ ያሉት ተጫዋቾችንም ብንመለከት ትላንትና ለባየር ሚዩኒክ ትልቅ አገልግሎት ሲሰጡ ያመሹ እንደሆኑ እንረዳለን። በአንጻሩ ደግሞ በፓሪስ ሰን ጀርማን በኩል የተጠበቀውን አይነት እንቅስቃሴ አልታየም። እንደገና መዋሃድ የሚፈልግ አይነት ቡድን ሆኖ ነው ትላንትና የተመለከት ነው። እርግጥ ነው ያልተጠበቁ ነገሮች ተከስተዋል ጨዋታው ላይ። አንደኛ የኡስማን ዴምቤሌ ገና በመጀመሪያው 45 አጋማሽ ላይ በጉዳት ምክንያት ተቀይሮ መውጣቱ ነው። እሱም ብስጭቱ፣ ንዴቱ ይታይ ነበረ ተቀይሮ ሲወጣ። ከዛ እንደገና ደግሞ የሀኪሚ በሉዊስ ዲያዝ አማካኝነት በተሰራው ጥፋት እንደገና እሱም ተቀይሮ መውጣቱ ምናልባት የፓሪስ ሰን ጀርማን ጉዳዮች በተወሰነ ደረጃ አዛንፎበት ሊሆን ይችላል ጨዋታው ላይ። ግን አጠቃላይ እንደ ቡድን ስንመለከተው ፓሪስ ሰን ጀርማን እንደጠበቅ ነው እንደፈራ ነው አይነት እንቅስቃሴ ያሳየበት አይደለም። እንደውም በጣም በመከላከል ጉዳይ ላይ ትልቅ ክፍተት እንዳለ ያየንበት ነው። አንድ ይሄ መነሳት ያለበት ይመስለኛል። ሁለተኛ ደግሞ አሁን የሚቆጫቸው ጊዜ ደረሰ ወይ የሚል ጥያቄ ልታነሳ ትችላለህ። ዶናሩማን ከቡድኑ ጋር እንዲለያይ ማድረጋቸው
ልክ ነው የሚለው ጥያቄ እንደገና የተነሳበት ነው። ምክንያቱም የእሱ አገልግሎት በፓሪስ ሰን ጀርማን ምን ያክል ትልቅ እንደነበረ ስለምናስታውስ ነው። ይህንን አይነት የመከላከል ክፍተት እያለ ምናልባት በግብ ጠባቂ እንኳን እንዳይሸፈን እንደገና ግብ ጠባቂውም ተጨማሪ ልምድ የሚያስፈልገው አይነት እንደሆነ አይተናልና ፓሪስ ሰን ጀርማን ትላንትና ጥሩ ምሽት አላሳለፈም ብዬ ነው የተረዳሁት። በአንጻሩ ግን በባየር ሚኒክ በኩል ጥሩ ነው። ምክንያቱም ሉዊስ ዲያዝ በቀይ ካርድ ከሜዳ ወጥቷል። ሁለቱንም ጎሎች ያስቆጠረላቸው ተጫዋች ነው። በጨዋታ ላይ ትልቅ ተጽዕኖ የነበረው ተጫዋች ነው። እሱንም ካጡ በኋላ ጨዋታውን ተቆጣጥረው ግን አሸንፈው መውጣት መቻላቸው ለባየር ሚኒክ ደግሞ አሪፍ ምሽት ነው ብዬ ግን ምንድን ነው መሰለሽ አሁን ይሄኛውን እንደ እውነተኛ መለኪያና እንደ እውነተኛ መስፈርት እንውሰደው ወይ የሚል ነገር ነው የማነሳው። ለምሳሌ ትላንትና ከጨዋታው በፊት በተደጋጋሚ ስናነሳ የነበረው ነገር እንደነዚህ ያሉትን የሊግ ፌዝ ጨዋታዎች ክለቦቹ የሚገኙበትን ስታንዳርድ መለኪያ አድርገን የምንወስደው ከሆነ የምንስት ይመስለኛል። እኔ ይህንን ስል ግን ፒኤስጂ በአምናው ጉብዝና በአምናው አስደናቂነት ነው እያልኩኝ አይደለም። ግን ነገሩ የበለጠ ሲሪየስ ሲሆን ግን ዜር ትሩ ከለር ይወጣል ብዬ ግን አሁንም ድረስ አስባል። አሁን በሀገራቸው ሊግ አንደኛ ናቸው። ኦሎምፒክ ማርሴይ የነበረውን የበላይነት መልሰው ወስደውበታል። በአውሮፓ ቻምፒዮንስ ሊግም ባለፈው የውድድር ዓመት አስታውሽ ከሆነ እኮ ሊግ ፌዙ ላይ ያን ያህል አልነበረም እኮ ፒኤስጂ። ልክ ግን ከዛ በኋላ ያለውን ፒኤስጂ ግን ኢትስ ኤ ዲፍረንት ስቶሪ። ያ ነገር አሁንም እኔ ላይ ተጽዕኖ አለው ማለት ነው። አላመንኩም መድከማቸውን። እሺ ባጭሩ በእውነት አላመንኩም። ደክመው ነው አቅቷቸው ነው ይሄ መዘናጋት ውስጥ ገብተዋል። ያለፈው የውድድር ዓመት የቻምፒዮንስ ሊግ ዋንጫ አሸናፊ መሆናቸው ወዲያው አዘናግቷቸዋል ምናምን የሚለው ነገር ላይ እርግጠኛ ሆኜ መውሰድ አልቻልኩም እስካሁን ድረስ። እኔ የምለው ምንድን ነው ፒኤስጂ ራሱን ኮሬክት ያደርጋል ዌን ኢት ማተርስ ብዬ ነው የማስበው። ይህንን ካልኩ በኋላ ግን የዶናሩማ ከፒኤስጂ ጋር መለያየት የፈጠረው ክፍተት የለም አለ ለእኔ። አንዳንድ ጊዜ እንደ ፍልስፍና የሰውየው ሀሳብ በእግሩ ማቀበል ምናምን የሚባሉት ነገሮች አሁን የመጣው አዲሱ ግብ ጠባቂያቸው ምንም ኢምፕረስ ሊያደርገኝ አልቻለም። የተወሰኑ የፈረንሳይ የሊግ 1 ጨዋታዎችም ላይ አየሁት። በፒኤስጂ እና በባርሴሎና በፒኤስጂ እና በባየር ሚኒክ መካከል ያለውን ጨዋታ አየሁት። ያኛው የሚፈጥርብሽን የመመካት አይነት ስሜት ከዚህኛው ግብ ጠባቂ ማግኘት የሚቻል አይመስለኝም። የእውነትን እንነጋገር ካልን የሚቻል አይመስለኝ። ለእኔ በጣም ከባድ እና ትልቁን ስህተት ሰርተውታል። ምንም እኮ ጥያቄ የለውም። ባለፈው የውድድር ዓመት ፒኤስጂ ለምን የቻምፒዮንስ ሊግን ዋንጫ አሸነፈ ስቲ ለምስጋና 3 ተጫዋች ጥሪ ብቲ 3 ውስጥ ዶናሩማን በቃ 2 አድርገው ብቲም እኔ 2 ውስጥ እሱን እጠራለሁ። ዶናሩማ ያዳናቸው ኳሶች የፒኤስጂ በአውሮፓ ቻምፒዮንስ ሊግ የተሻለ ደረጃ ላይ የመድረስ ምክንያቶች ናቸው። ያንን ትልቁን ምክንያት አሳልፎ ነው ለማንቸስተር ሲቲ የሰጠው። ይሄ ስህተት አለ። ይሄ ስህተት ፒኤስጂን ዋጋ አስከፍለውን ብዬ አላስብም። ዋጋ ሊያስከፍለው ይችላል። ከከፈለም ተገቢ ዋጋ መክፈል ነው። የሜዳ ላይ እንቅስቃሴው የተሻለ መሆን ለተሻለ ውጤታማነት መብቃት ግን መኝኝ ፕሮግረስ እያደረገ ሲሄድ ውድድሩ ፒኤስጂ ከለሩን ቀይሮ የሚመጣ ይመስለኛል። ይህንን ካልኩ በኋላ ባየር ሚኒክ ግን በጣም አስደንቆኛል። እኔ ከ16 ስላሸነፈ ቁጥሩ ምናምን ብቻ ሳይሆን የሚያሸንፉበትን መንገድ ካየሽ አሁን የሉዊስ ዲያዝ በቀይ ካርድ መውጣት ይጎዳቸዋል። ልጁ በጣም የሚገርም ነው። በጣም ጥሩ ነው። ትላንትናም ደግሞ አሪፍ ነበረ። እንደውም የአርሰናል ደጋፊዎች ሲደሰቱ አየሁኝ። የሚቀጥለው ጨዋታ ያልፈዋል በቀይ ካርድ ስለወጣ። ስለዚህ ባየር ሚኒክ እና አርሰናል በሚቀጥለው የአውሮፓ ቻምፒየንስ ሊግ ላይ ስለሚገናኙ የሉዊስ ዲያዝን አገልግሎት ባየር ሚኒክ የሚያገኝበት እድል የለም ማለት ነው። እና አሪፍ ተጫዋች ነው፣ ለኛ ይጠቅመናል የሚል የደስታ ስሜት ውስጥ ነበሩ። ግን በራሱ ሉዊስ ዲያዝ ግን በዚህ የውድድር ዓመት በጣም ጥሩ ነገር ነው እያሳየ ያለው። በጣም ጥሩ ነው። ስለዚህ የባየር ሚኒክ ጥሩነት የሚታይ ነው። በሉዊስ ዲያዝ ላይ የተንጠለጠለ ነው ብዬ አላስብም። የአርሰናል ደጋፊዎችን በተለየ ደስታ ስሜት ውስጥ የሚከት ምክንያትም አለ ብዬ ደግሞ አልወስድም። ምክንያቱም አርሰናል ሉዊስ ዲያዝ ቢኖርም ባይኖርም ከባየር ሚኒክ ጋር በሚደረገው ጨዋታ ላይ እንደ ሰከንድ ፌቨራይት አድርጌ የምወስደው ቡድን አይደለም። አሁን ያሁኑን አርሰናል እንደውም ለእኔ የባየር ሚኒክ ጉብዝና የሚታይ ነው። ጥሩ ነው። ባየር ሚኒክ 16ቱንም ጨዋታዎች በሁሉም የውድድር አይነቶች ሲያሸንፍ በምክንያት በጉብዝና ነው።
ግን የባየር ሚዩኒክ ጉብዝናና የአርሰናል ጉብዝና ይለያይብኛል። ለኔ ይለያይብኛል። የሚያስፈራኝ ጉብዝና የአርሰናል ጉብዝና ነው። ተጋጣሚው ሆኜ ካሰብኩት የአርሰናል ተጋጣሚ ሆኜ ካሰብኩት አስፈሪው ጉብዝና ያለው አርሰናል ላይ። ባየር ሚዩኒክ ላይ ጉብዝና አለ፣ ግን እድል አለ። ለተጋጣሚው የሚሰጠው እድል አለ። ባየር ሚዩኒክ ለተጋጣሚ ጎል እንድታገቢበት እድል ይሰጥሻል፣ ግን እሱም ያገባል። ያንን እድል መጠቀም እንዴት ብዬ ላስረዳሽ መሰለሽ? አርሰናል ለተጋጣሚዎቹ የሚሰጠው እድል እና ባየር ሚኒክ ለተጋጣሚዎቹ የሚሰጡት እድል አንድ አይደለም። ያን ጉብዝና ነው፣ ግን ኖርማል ጉብዝና አለ። የበላይነሽ ይሄኛው ብዙ እድል የሚሰጥሽ አይመስለኝም። ኤኒዌይስ ዊልሲ እናያለን። ግን ጥሩ ነው። በባየር ሚኒክ በኩል ያለው ነገር በጣም 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 ቆንጆ ነው። የፒኤስጂ አሁን የደረጃ ሰንጠረዡን ብታየው እኮ ጥሩ ያልፋሉ፣ እነሱም ያልፋሉ። ባየር ሚኒክ ነው አሁን የደረጃ ሰንጠረዡን የመራው። ያደረጋቸውን ጨዋታዎች በሙሉ አሸንፈዋል። አርሰናልም እንደዛው። ግን ልዩነቱ ያው የጎል ዲፍረንስ ነው። እስካሁን 11 አይደል ያላቸው? አይ ባየር ሚኒክ 14 ነው ጎል ዲፍረንሱ። 14 ጎል አግብቷል እኮ ጎል ዲፍረንሱ። 11 ደግሞ አርሰናል አግብቷል። በዚህ በሻምፒየንስ ሊግ ላይ ማለት ነው። 4 ጨዋታዎችን አይደል ያደረጉት? እንደዛ ነው። እና አንደኛና ሁለተኛ ያልኩሽ እኮ ማን ያላገቡ በሚለው አልነበረም። ጎል ዲፈረንስ ያገቡት ሲቀነስ የገባባቸው ሲሆን አርሰናል ምንም አልገባበትም እኮ 14 አገባ ባየር ሚኒክ 3 ገባበት። ስለዚህ 11 ነው ጎል ዲፈረንሱ። የአርሰናል 11 አገባ ምንም አልገባበትም 11 ነው። በጎል ክፍያ አንድ ናቸው። ባገቡት ጎል ብዛት ነው የሚለያዩት። ብዙ ባገባ በሚለው ነው የሚለያዩት። ግን ፓሪስ ሰን ጀርማ ያው 3ኛ ደረጃ ላይ ነው። ዛሬ ደግሞ የሚደረጉ ጨዋታዎች ምናልባት ሌላ ነገር ይዘው ሊመጡ ይችላሉ። እስካሁን ድረስ ኢንተር ሚላን እና አርሰናል ናቸው ጎል ያልገባባቸው። ዛሬ ኢንተር ሚላን ጨዋታውን ያደርጋል። የሚያስመዘግበው ውጤት ጎል ሳይቆጠርበት ያጠናቅቃሉ የሚለውንም ደግሞ አብረን እናያለን ማለት ነው። መልካም። ወደ ክርስቲያኖ ሮናልዶና ፒርስ ሞርጋን ኢንተርቪው ሄደን በኢንተርቪው ላይ ወይም በቃለ ምልልሱ ላይ የተረዳናቸውን ጎልተው የወጡ የምንላቸውን የተወሰኑ ነጥቦችን እናንሳ። አሁን በቃ ፒርስ ሞርጋን የክርስቲያኖ ሮናልዶ መድረኩ ነው። ተመቻችተዋል ለክርስቲያኖ ሮናልዶ። እሱም በጣም ትልቅ ክብር አለው። ክርስቲያኖ ሮናልዶን በየተወሰነ ጊዜ ኢንተርቪው ማድረግ እቅድ አለው። ያለፈውን ኢንተርቪው መነሻ ያደርጋል። ከዛ በኋላ የተለወጡትንም ነገሮች እንደዚሁ አሁን 3 ዓመት ሆነን ብሏል በዛው ቃለ ምልልሱ ላይ። ስለዚህ እነዚህ የተለወጡትንም ነገሮች በተመለከተ ሀሳቡን ያነሳል። ቃለ ምልልሱ የተደረገው በክርስቲያኖ ሮናልዶ መኖሪያ ነው እና በዛ መኖሪያ ውስጥ ሲያይ የተወሰኑ የተሰቀሉ ማሊያዎች አሉ። ቅሬታውን ገልጾ ነው የሚጀምረው። ምን ነው ባክህ ይላል ፒርስ ሞርጋን፣ የአርሰናልን ማሊያ አለማየቴ፣ ባለፈው ለአርሰናል ልትጫወት እንደነበረ ሁሉ ነገር ካለቀ በኋላ ነገሮች እንዴት እንደተበላሹ እያነሳ ስታስቆጨ የነበረ፣ ከዛ በኋላ እኔ ግን ሰጠው የአርሰናልን ማሊያ እና ለምን አላየሁትም የሚለውን እዛ ላለው ከታች ፊት ለፊት ከተሰቀሉት ላይ አይታይም አለው። እና ያንን የፒርስ ሞርጋንን ገለጻ ስለወደድኩት ነው ማነሳው ነኝ። ምንድነው ያለው? ጆኖሼን መወቅሰዋል። ጆኖሼን አልወደውም አለ። በሁለት ምክንያቶች ነው ጆኖሼን የማይወደው ፒርስ ሞርጋን። አንደኛው ስፖርቲንግ ሊዝበን እና ማንቸስተር ዩናይትድ ጨዋታቸውን ሲያደርጉ ክርስቲያኖ ሮናልዶ እንደ ልቡ የሆነበት ተጫዋች ማለት ጆኖሼ ነው። ቀለደበት። ያንን ተከትሎ ነው ፈርጉሰን አይን ውስጥ የገባው። ያን ቀን በርትቶ ቢሆን ኖሮ ክርስቲያኖ ሮናልዶ የአርሰናል ተጫዋች ይሆን ነበር። ሁለተኛው ጆኖሼ ብልጫ በክርስቲያኖ ሮናልዶ ተወስዶበት ቢያበቃ ምን ችግር ነበረው? ሄዶ ፈርጉሰን ጋራ ይሄ ልጅ ካልፈረመ ያለውን ደግሞ ጆኖሼ ነው። አስቸጋሪነቱን አይቷል፣ ጉብዝናውን አይቷል። እሱ ላይ ነው ጉብዝናውን የገለጠው። ይሄ ሁሉ ነገር ሳይዘው ለፈርጉሰን ሄዶ ይሄንን ልጅ ዛሬ ነገ ሳትሉ ማስፈረም አለባችሁ ብሎ ያለውም ጆኖሼ ነው። ስለዚህ ጆኖሼ በዚህ መጠን ብልጫም ተወስዶበት እነ ፈርጉሰንንም ሄዶ አሳስበው ክርስቲያኖ ሮናልዶ የማንቸስተር ዩናይትድ ተጫዋች እንዲሆን አደረገ። ይሄ ለፒርስ ሞርጋንና ለአርሰናል ደጋፊዎች ቅር የሚያሰኝ ነው። ግን ክርስቲያኖ ሮናልዶ እዛ ጋር ቆንጆ መልስ ነው የሚመልሰው። የአርሰናል ተጫዋች ልሆን ነበረ ወይ? አዎ። ሆኗል ወይ? አልሆነም። የማንቸስተር ዩናይትድ ተጫዋች ሆኛለሁ። በቃ አርሰናልን በተመለከተ ከዛ በኋላ ያለውን የክብር ስሜት
ነው የሚገልጸው እንጂ በጠያቂው እንትን አልሄደም። አግኝተሽኛል? አዎ ገብቶኛል። ልክ ነው። አንዱ እሱ ነው የተነሳው። ሁለተኛው ማንቸስተር ዩናይትድ እነዚህ የፎሎ አፕ ኩዌስችንስ የምትያቸው ናቸው። ባለፈው የሆነ ነገር የተናገረባቸው ከዛ በኋላ የሚያርመው የሚያርቀው ሀሳብ ካለ እሱን ለማየት እንደውም ደስ እንዲለኝ እኮ ብሎ ጠይቆት ነበር። ደስ እንዲለኝ አርሰናል ዋንጫ ያነሳል በልልኝ ብሎት ቃል በቃል ይህንን እንዲል ነው። እድል አለው ወይ ብሎ ጠየቀው መጀመሪያ። አዎ እድል አለው፣ ግን የእንግሊዝ ፕሪሚየር ሊግ ከባድ እንደሆነ አብሮ አስረዳ። በጣም ተመጣጣኝ የሆነ አቅም ያላቸው ክለቦች የሚሳተፉበት ሊግ እንደሆነ አስረዳ እና በእርግጠኛ በቃ አርሰናል ዋንጫ ያነሳል የሚለውን ነገር ካፉ እንዲወጣ ፈልጓል ፒርስ ሞርጋን። እና በቃ እኔ ደስ እንዲለኝ እንደዛ እንድትለልኝ ፈልጋለሁ አለው። አዎ የመሆን እድል አለው ለምን አይሆንም ብሎ አስተያየት ሰጥቷል። ከአርሰናል ጋር በተያዘ ባነሳቸው ሀሳቦች ላይ ማለት ነው። ስለ ማንቸስተር ዩናይትድም እንደዚሁ ተጠይቋል። ለማንቸስተር ዩናይትድ ያለውን ስሜት መቆርቆር የገለጸበት ነው በዚህኛው ኢንተርቪውም ላይ። እንደገና ግን ደግሞ ማንቸስተር ዩናይትድን በተመለከተ አሁንም መሻሻል መስተካከል ያለባቸው ነገሮች እንዳሉ እንደሚያምን፣ አሁን ተነስቼ ዋንጫ ያነሳል ማንቸስተር ዩናይትድ ብዬ ልናገር አልችልም፣ ይሄንን ማድረግ አልችልም፣ ምክንያቱም ያለውን የነጥብ ልዩነት እንደገና ክለቡ እየተሸገረበት ያለውን መንገድ በደንብ ያለው ብሏል። እና ማንቸስተር ዩናይትድ በሚያልፍበት እያለፈበት በሚገኘው መንገድ ምንድን ነው የሚሰማ በጣም ቅር ይልሃል ወይ ምናምን ብሎ ሲጠይቀው በጣም ፔንፉል ነው ለኔ፣ ምክንያቱም ማንቸስተር ዩናይትድ ማለት ትልልቅ ክብሮችን ያነሳውበት ቤት ነው። በጣም ነው የምቆረቆረው ስለ ማንቸስተር ዩናይትድ፣ በልቤ ያለ ክለብ ነው። ሻምፒየንስ ሊግን እንደገና የጎልደን ቦል አሸናፊ ሆንኩበት ነው። ብዙ ታይትሎችንም አብሬ ከቡድን ጓደኞቼ ጋር ያሸነፍኩበት ቤት ነው። በዚህም ተባለ በዛ በጣም ወደው ክለብ ነው እና የሚያልፍባቸው ጥሩ ያልሆኑ መንገዶች ያሳዝኑኛል፣ ያስከፉኛል። ይሄ ምንም ጥርጥር የለውም። ያለውን የኔነት ስሜት የገለጸበት ነው። በደንብ አድርጎ ነው የገለጸበት። ስለ አሞሪምም ደግሞ ሲጠየቅ ያው እኔ እንደውም እሱ ጋር የመለሰው መልስ ነው በጣም የተስማማኝ አይደል? ልክ ነው። አሞሪም የቱንም ያህል ጎበዝ ቢሆን ተጫዋቾች እኮ አሪፍ አሉት ማንቸስተር ዩናይትድ ቤት፣ ግን እነዛም ተጫዋቾች ሊፈቱት ያልቻለው ችግሩን ሌላ ነገር ስላለ ነው እኮ የሚለው። ስትራክቸሩ መስተካከል አለበት ነው እንጂ በአሞሪም ጉብዝና ብቻ ወይም በተጫዋቾች አሪፍ ተጫዋቾችን በማስፈራም ብቻ ነገሮች ሙሉ በሙሉ ተአምር መጠበቅ አያስፈልግም ከአሞሪም። ሚራክል ያለው ፖርቹጋል ውስጥ ብሎ የሆነ ነገር እንደዛ አይነት ብቻ ነው ተአምር የሚሰራ እና እንደዛ መጠበቅ አይቻልም። በቃ ስትራክቸሩ መስተካከል አለበት ብሎ እንደውም ወደ ኋላ ሄዶ ከአካዳሚ ጀምሮ እነ ዴቪድ ቤካም እንዴት አድርገው ወደ ማንቸስተር ዩናይትድ እንደመጡ ከዛ ማንቸስተር ዩናይትድን እንዴት ጠንካራ ቡድን እንዳደረጉትም አስተያየት የሰጠበት ነው። ስለዚህ ማንቸስተር ዩናይትድ ስለ ማንቸስተር ዩናይትድ አሁንም ድረስ ሲናገር ራሱ ያስታውቃል። እኔ ሳየው ቪዲዮውን የሚሰማው ስሜት ተቆርቋሪነት ምን ያክል ጥልቅ እንደሆነ በደንብ ያየንበት ኢንተርቪው ነው ብዬ ነው እኔም የማስበው። ሌላው የተነሳው ጥያቄ የነበረው እኔ የሳበኝ የቢሊየነርነት ጉዳይ ነው። ሰሞኑን ቢሊየነር ሆንክ አለው። እዛ ጋር የነበራቸው ጨዋታ ደስ ይላል እንደ ሰው ስታስቢው። ግራጅህ እኮ ላይ ያለው ነገር እኔ ካለኝ ነገር ይበልጣል አለ። ሁለት ቁም ነገሮችን ያስተላለፈው ክርስቲያኖ ሮናልዶ። ምን ማለትህ ነው አለው። እጅ ላይ ያለው ቀለበት እና ሰዓቱ እኔ አለኝ ከምላቸው አጠቃላይ ንብረቶች በላይ ሊሆን ይችላል ነው የሚለው ፒርስ ሞርጋን። የዛን ሰዓት ላይ ነው አሁን እኔ ክርስቲያኖ ሮናልዶ ስለሆንኩኝ ነው እንጂ ኦሪጂናል የሚመስላችሁ ፌክ ነው አለ። አሁን ይሄ ለእኔ ከክርስቲያኖ ሮናልዶ አልጠብቀውም እውነት ለመናገር፣ ግን በኋላ እኮ ያስተካክለዋል። አሁን እኔ የኔ ምንም ነገር ባረግ ብራንድ እኮ ነው፣ አዲስ እኮ ነው፣ እንትን እኮ ነው ውድ እኮ ነው ባላው ምናምን እየተባለ ነው የሚወራው አለ። ኤክስፔክቴሽን በቃ ክርስቲያኖ ሮናልዶ ሊለብሰው የሚችለው ልብስ፣ የሚያረገው ጫማ፣ የሚያጌጥባቸው አሁን ያልናቸው ሰዓትም ሊሆኑ ጌጣጌጦች፣ ሀብሎች ምናምን በጣም ውድ ናቸው። ወድቆ ብታገኙ ለምሳሌ ወዲያው የምትፈልጊው ላዩ ላይ የተለበጡትን አልማዞች ምናምን ሊሆን ይችላል። ፌክ ቢሆንስ ምን ታደርጊያለሽ? ምን እኮ ገብቶሻል። ግን እኔ እንደዛ ያረጋል ብለው ስለማያስቡኝ ነው ካለ በኋላ እቺን ቁም ነገር ተናገረ። ግን አያይዞ የተናገረው ነገር ደግሞ ምንድነው? ሰዓቱን ገዝቼው አይደለም ማለት በቃ ይሄንን ሰዓት የሚያመርተው ካምፓኒ ለስፖንሰር ነው ሰጠኝ አምጥቷል።
በነገራችን ላይ አንዳንዴ በጣም ስኬታማ ስትሆኚ ሌላው ሰው ተቸግሮ የሚያደርጋቸው ነገሮች በሙሉ በነፃ ይመጡልሻል። ገብቶሻል? አሁን ይሄ ሰዓት በጣም ውድ ነው፣ ግን ክርስቲያኖ ሮናልዶ ሲያረገው ነው የሚሸጠው። ክርስቲያኖ ሮናልዶ ያረገው ተብሎ ነው እንዲጠራ የሚፈልገው። ስለዚህ አክብረው ባለፈውም የሰጡት አለ ሰዓት እንደገና ቀይረው ደግሞ ሌላ ሰዓት ደግሞ ይሰጡታል በየጊዜው ማለት ነው። ቀለበቱ የተገዛበትን ምክንያት ጆርጂኒያ ናት የገዛችው አለ። በጣም ውድ ነው። እሷም እንደዚሁ ስጦታ ሰጥታው እንጂ አሁን ለእንደነዚህ ያሉ ነገሮች ብዙም የሚያወጣ ወጪ እንደሌለ ምናምን ከገለጸ በኋላ ስለ ቢሊየነርነቱ ሲናገር ላስት ዊክ ምናምን የቅርብ ጊዜ ስለሆነ ዜናውን ማን ነው መጀመሪያ ነገር መጀመሪያ ስትሰማው ምን ተሰማል? መጀመሪያ ቢሊየነር ሆነ ክርስቲያኖ ሮናልዶ ሲባል ሲታወቅ እዛ ሌቭል ላይ ደረስ ሲባል ምንድነው የተሰማ ስሜት ሲለው መጀመሪያ ምንም እንዳልተሰማው ለመሞከረና ግን ለሱ ግን በጣም ትልቅ ትርጉም እንዳለው ደግሞ ማስረዳት ያዘ። በጣም ትልቅ ትርጉም አለው። በጣም 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 ደስ ብሎኛል። ግን ቢሊየነር የሆንኩት ግን ድሮ ነው። አሁን እኔም ሳቁ ሁለቱም እዛ ጋር በጣም አስተውለሽ እኮ ሁለቱም ያነሱት ሀሳብ ምንድነው እኔ መቼ የሚለውን ነው እንጂ ማላውቀው እንደምሆን እኮ አውቀዋለሁ። ምንም በቃ ምንም ጥቅምት 24 ይሁን ኖቬምበር 24 ይሁን ምናምን ይሁን አላውቅም እንጂ ይሆናል። ምን ለምን ነው የማይሆነው? እኔ አሁን በጣም እየቀናው ያለሁት በእንደነዚህ ያሉ ሰዎች ነው። እኔ ስልሽ አበበ ግደይ ማለት ነው። ለምን አይሆንም የሚሉ ሰዎች አጋጥሞሽ ያውቃል? ድርቅ ብለው እመን ምናምን ወይ ባከንት እኔ እኮ አንቺ እኮ የመከርኩሽ አይደለም ምን እንደተወሽ አይ ጉዴ እንትን አይተሻል? የሆነች ጠበቃ በሶሻል ሚዲያ ላይ አይተሻታል? በሆነ አጋጣሚ ሰላም ቤተሰቦች እንዴት ናችሁ? በሆነ ጠበቃ ምናምን እባላለሁ። በሆነ አጋጣሚ ፖሊስ ቢይዛችሁ ልታውቋቸው የሚገቡ 3 መብቶቻችሁ ማለት አንደኛው ምን አጥፍቼ ነው ያስከኝ ብለህ መጠየቅ ትችላላችሁ። ሁለተኛው ምንም ነገር አልናገርም ጠባይቄ እስከመጣ ድረስ እያለች ትመክራለች። እሷ እየለፋች እኮ ነው ገበረ ከዛ በኋላ በሱ ቪዲዮ ማል ላይ እያስገቡ ሰሩት ቪዲዮ ሌላ ቪዲዮ ተሰራ አይተሻል? ምን አድርጌ ነው ያስገኝ ብለህ መጠየቅ ትችያለሽ የሚለውን ነገር ምክር አንድ ከመከረች በኋላ የፖሊስ ልምጥ ምትለው ደላላ እሷን ያሳይሻል። ከዛ ሁለተኛው ደግሞ በላ ደግሞ ያንን ስትነግ ከስክሱ ያሻዋል ገና በሚል ዘፈን ታጅበው ምናምን ይመጣል። አሁን ይሄ እንደዚህ ይሆናል። ለምን አይሆንም? አንተ እኮ ድሪም ቢግ ማለት የክርስቲያኖ ሮናልዶን ከዛ ጋራ አያይዘን እንመለከተዋለን። አላውቅም ግን በደንብ ነው እንጂ የሚያዘው። አይ እኔ እንደዚህ አይደለም። ክርስቲያኖ ሮናልዶ ዝም ብሎ ከመሬት ተነስቶ ይሆናል አይሆንም ብሎ ድርቅ ብሎ እኮ አይደለም ይሄንን አይደል አስተያየት የሰጠው ያሳካው። አይ አይደለም አሁን በስራ አላጀበውም አላልኩም እኮ ነው። እንደውም ክርስቲያኖ ሮናልዶ ዋና ምሳሌነቱ ጠንካራ ሰራተኛነቱ ነው። ታታሪ ከዛ ጋር ነው መያያዝ አለበት ብዬ ነው እና ያንን ስራውንም አይቶ በቃ እዚህ ቦታ ላይ ደርሳለሁ ብሎ ቢግ ነገር በቃ ትልቅ ነገር ፕላን አድርጎ ግን ስራውን አላቋረጥም። እንደውም እዛ ኢንተርቪው ላይ እኮ የሚነገረው ነገር አንደኛው ከ30 ዓመት በፊት ከሰራቸው ስራዎች በእግር ኳስ ማለት ነው በላይ ከ30 ዓመቱ በኋላ የሰራቸው ስራዎች በጣም ስኬታማና የሚበልጡ ናቸው እና ስኬት በመጣም ቁጥር ሳይዘናጋ በጠንካራ ስራነቱ ስለቀጠለ እንደዛ አይነት ትልልቅ ነገሮችን ቢያልምና አሳካዋለሁ ለምን አይሆንም ምናምን ብሎ ቢናገር ልክ ነው። ግን አንዳንድ ጊዜ እዚህ የምንሰማቸው ነገሮች ግን አቅጣጫቸው ሌላ ይመስለኛል ለኔ። አዎ ግን ለኔ አሁንም ቢሆን ለክርስቲያኖ ሮናልዶ የሚሰጠው ዋጋና ክብር ያለምንም ጥርጥር ከጠንካራ ሰራተኝነቱ ጋራ የተያያዘ ነው። ክርስቲያኖ ሮናልዶ ጎበዝ ተጫዋች ነው። በጣም 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 በቃ የሚያስደነግጡ ትልልቅ የሚባለው ክብሮችን ሰርቷል አግኝቷል። እውነት ነው። ግን አዘ ሴም ታይም ደግሞ እነዚህ ክብሮች እነዚህ ዝናዎች እነዚህ የገንዘብ መጠኖች ሳያዘናጉት ሚስቲዋም ስትጠይቅ ነበር እኮ ጆርጂኒያም ድንገት ለሊ 9 ሰዓት ተነስቶ እኮ ሊሰራ ይችላል ስፖርት
ኦብሴሽን ነው በቃ አለበት በቃ ከዛ ውጭ መሆን አይችልም። ራሱን በጣም በተለየ ሁኔታ የሚያተጋ ተጫዋች ነው ክርስቲያኖ ሮናልዶ የዚህ የትጋት ምሳሌ ነው። እና ኦፍኮርስ እንዳልሽው በዛ ትጋት ውስጥ ከቀጠለ የማይሆንበት ምንም ምክንያት የለም ብሎ ነው እሱም የሚናገረው። እና ቀድሜ ነው ማቀው አለ ብቻ ለማንኛውም ቀድሜ ነው ማቀው መሆኑን እንደማይቀር እንደተባለው ጥቅምት 24 ይሁን ምናምን 24 ይሁን ምናምን አላቀውም እንጂ somewhere ይሄ ቁጥር ላይ እንደምደርስ አቀዋለሁ የሚል አስተያየቱን የሰጠበት ነው። አሪፍ ገለጻ ነበረ ሲያደርግ የነበረው CR7 እና ከዛ ውጪ የጆርጂኒያን ጉዳይም አንስተው ነበር አይደል እሷን ለማግባት ስለመወሰን። መቼ እንደሆነ ቀለበት ግዛልኝ አለችኝ ያለው አይደል? ማለት የሆነ የምትፈልገው ቀለበት ነበረ ግን በጣም ውድ ነውና ያንን ለማሳካት እየሰራው ቆይቻለሁ ብሏል። ያጠራቀመ አለ እንግዲህ ከዛ በአጋጣሚ ግን ከተገዛ በኋላ እሷን የታገቢኛለሽ የጥያቄ የጠየቀበት መንገድ ግን በፍጹም ፕላን ያልተደረገ ነው። አጋጣሚ ነው። ዝም ብሎ በአጋጣሚ ቀለበቱ ስለነበረ ሌላ የጊዜ እያሳለፉ እያለ በድንገት ልጆቻቸው እንደዛ ልጠይቃት ነው እንዴ ብለው ጥያቄ ሲያቀርቡ በቃ እኔ በጊዜ አምናለሁ አለ። በቃ ትክክለኛው ጊዜ የሆነ ወቅት ላይ ይመጣል እና ይሄ ነው ትክክለኛው ጊዜው ብዬ ያኔ ነው ማባከን አልፈለኩም እና ያኔ ጥያቄውን አቅርቤያለሁ። ግን መቼ ሰርግ እናደርጋለን የሚለው ላይ ገና ቀን አልወሰንም። ያን ያክል ታይታ የምትወድም አይነት ሰው አይደለችም ብሎ ሲናገር ነበረ። ከዛ በተጨማሪ ግን ያው አጠቃላይ ከኢንተርቪው ብዙ ነገሮች የሚገኝበት ይመስለኛል። እኔ ሳስበው ከገዛቸው ውድ ነገሮችም ተብሎ ተጠይቆ ነበረ። ካስጎመጀን አይቀርም እሱን ምንናገር እንጂ ፕሌን ነው አለ በተለያዩን ቀይሮት ነው ቀየርኩት እሱ ነው አለ። ከዛ ውጪ ግን በጣም የምመካባቸው በየለቱ በጣም ብዙ ቢዝነስ አለ። በየለቱ ፋይናንሻል አድቫይዘር አለ እንደዚህ ሆኖላል እንደዚህ ኮል ሆኖ እንደዚህ ብናረግስ ምናምን እያለ የሚነግረኝ እያንዳንዷን ነገር መረጃ ይሰጡኛል አለ። ማለት እያንዳንዱን ነገር ይቻል ቆጣጣረ ማለት እያንዳንዱን ነገር እሱ ልክ ነው። ግን ብዙ ነገሮች ተነስተውበታል። ቀጣዩን ክፍል ደግሞ እንጠብቃለን። ግን ባየነው በዚህ በመጀመሪያው ክፍል ላይ ክርስቲያኖ ሮናልዶ በቃ ከህይወት ጋር በተያያዘ ያለውን አመለካከት በደንብ የተረዳንበት ይመስለኛል። በሰልም እያለ እንደሆነ አይተናል። አንደኛ ከሚናገራቸው ነገሮች አሁን እኔ ባለውበት ሁኔታ አለ እሱ ነው የነን የተናገረው ከገንዘብ በላይ የሚቀመጡ ብዙ ነገሮች አሉ። እርግጥ ነው ገንዘብ አንድ ጊዜ ከመጣ በኋላ በቃ በራሱ መንገድ ነገሮች ይሽከረከራሉ። የበለጠ የሀብት መጠኑ እየመጣ ይቀጥላል። ግን ከዛ በላይ ደግሞ ህይወት ውስጥ ከገንዘብ በላይ ነገሮች እንዳሉ እየተረዳው ነው እና ብዙ ነገሮች በቃ ኖርማል ናቸው ብሎ ነው እንደውም እሱ አስተያየት የሚሰጠው። ብዙ አሁን እንደ በፊቱ የሆነ ቡቲክ ሄዶ 8-9 ጫማ መግዛት፣ መኪና መግዛት፣ የሆነ ነገር ማድረግ በቃ ይሄ ሌክዠሪ የሆኑ ነገሮችን ማድረግ ምናምን አሁን የሆነ ቦታ የሚሰጠው ወይም የሚተገብረው እንዳልሆነ በቃ ካለፈ በኋላ የሆነ ጊዜ ላይ ልታደርገው ትችላለህ ለነገሮች አዲስ ስለምትሆን። ከዛ በኋላ ግን በዛ ህይወት ውስጥ በቆየ ቁጥር በቃ ኖርማል ነው ምንም አይደለም ወደሚለው የብስለት ደረጃ እየመጣ እንደሆነ አይተናል። ለምሳሌ ብዙ መኪናዎች አሉኝ በቁጥር አላቃቸውም ብሏል። እንደውም 20-30 ሲለው ነበር። እውነቱን እንድነግር ከፈለክ አላቀውም በቁጥር ይሄን ያክል ብዬ። ግን በቃ ምንም በቃ ኖረ ሊጠቀም ከዚህ በፊት ሆቢ ነበረው እሱ የመኪና የመሰብሰባው እና ግን በቃ ይሆናል ሊጠቀምበት የሚችለው ክርስቲያኖ ሮናልዶ በቀን ውስጥ አንድ መኪና ቢጠቀም ነው ወይ ሁለት መኪና ቢጠቀም። ከዛ ውጪ ሌሎቹ ያው በስብስብ ውስጥ የሚገኙ ናቸው። እና ይሄ ለህይወት ያለው አረዳድን በተመለከተ ነገሮች እንዴት ትልቅ ደረጃ ላይ ከደረስክም በኋላ ተመልሰው ወደ ኖርማሉ ነገር እንደሚመጡ ያሳየን ይመስለኛል። ግን ይሄ ማለት ትላንትናው ስህተት ነው ማለት አይደለም። ለኔ በየወቅቱ የተሰማሽን ስሜት መኖር የምትችይበት እድል ካለሽ እድለኛ ነሽ። በየወቅቱ የሚሰማሽ ስሜት የተለያየ ሊሆን ይችላል። ያኔ ዋጋ የምትሰጫቸውን ነገሮች በሙሉ ግን እነዚህ ነገሮች ትርጉም የላቸውም ምናምን ብለሽ ስሜትሽን አልገደበውም ኖሮታል። መኪና መግዛት፣ ጫማ መግዛት ከሆነ አርጎታል። ከዛ ደግሞ አሁን በሌላ መንገድ የሚገኝ ደስታ ገብቶት ከሆነ ደግሞ ወደዛ ሽፍት ያደርጋል። ይሄንን ደግሞ ያደርጋል። አንድ እኔ ብዙም የፈረንጅ ዘፋኞች ስለማላቅ ነው እንጂ
አንድ ጥቁር አሜሪካዊት ድምጻዊ ናት እና መኪና አዲስ ሲወጣ በመግዛት እሷን የሚቀድም የለም። አንድ ቃለ ምልልስ ላይ ግን መኪና መንዳት አትችልም። ለምንድን ነው የምትገዢው? አይ ዶንት ኖ ደስ ይለኛል አለች። መንዳት አትችልም እኮ እንደውም አለመቻል እዛ ዊርድ ነው አይደል? አዎ ነድታ ኢንጆይ ታደርገዋለች። ስፒዱ፣ ድምፁ፣ ምቾቱ፣ ኮምፈርቱ ምናምን እንዳትይ የለም። ግን ብራንድ ኒው መኪና ሲወጣ ግን ከሷ ቀርቦ የሚገዛ ደግሞ የለም። ይሄ በቃ የሰዎች ደስታ የተለያየ ነው፣ ከተለያየ ምንጭ የሚመጣ ነው። ብቻ ደስ ይላል። ግን ኢንተርቪው ቆንጆ ነው። ለኔ እንደ መጀመሪያው ኢንተርቪው የዛሬ 3 ዓመት አካባቢ እንዳደረገው አልሆነልኝም። ሆነልሻል? አይ ያኔማ በጣም ብዙ አዳዲስ ነገሮች የተሰሙበት ነው። ስለ ማንቸስተር ዩናይትድ የተናገረበት አይደለ? ያኔ እንደሚለያይ ለመጀመሪያ ጊዜ ከማንቸስተር ዩናይትድ ጋር እንደሚለያይ ስለ ክለቡ ስለ ራልፍ ራግኒክ የተናገረበት እንደዚህ ትልልቅ ነገሮች ያወጣበት ነው የነበረው። ግን ለማንቸስተር ዩናይትድ የሚጠቅም ጥቆማ ነው የሰጠው ያኔ ቢሆን። እሱ እኮ አሁንም ቢሆን ክርስቲያኖ ሮናልዶ ያኔ እንዳለው ምናምን ተብሎ የሚጠቀስ ነገር አለው። የሚጠቀስ ነገር ነው። እሺ እናመሰግናለን ሁሉንም አድማጮቻችንን። በጣም ጥሩ ጊዜ ነው አብረን ያሳለፍነው። የተለያዩ ፕሮግራሞችን ደግሞ ከሰዓት በኋላ በሚኖረን የዩቲዩብ ዝግጅታችን ላይ ይዘን እንመጣለን። እናማሻችኋለን። ማታ አሪፍ ጨዋታዎች አሉ። ልክ ነው። ስለዚህ እንዲጠብቁን ነው ለአድማጮቻችን ቀጠሮ የምንሰጠው። በያላችሁበት መልካም ቀን መልካም ጊዜ እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኖር። It's on here now. The goalkeeper's beaten and South Africa have done